ከመገፋፋት ይልቅ መተቃቀፍ፣ ከመለያየት ይልቅ አንድ መሆን፣ ከመራራቅ ይልቅ መቀራረብ፣ ከመጣላት ይልቅ መታረቅ፣ ከመለያየትና በጀርባ ከመሄድ ይልቅ በፊት ለፊት ቁጭ ብሎ መነጋገር ኢትዮጵያውያን ባህላችንም ሴታችንም ነው። እኛ ደግሞ ወታደሮች ነን። ወታደር አንድ አቋም፣ አንድ ቋንቋ፣ አንድ መንፈስ፣ አንድ ሀሳብ፣ አንድ መስዋዕትነት ያለው ሰው ማለት ነው። ስለዚህ ወታደሮች ሆነን ዛሬ ልንመክር የተገናኘ ነው በአንድ ትልቅ አበይት ጉዳይ ነው። እስከ ዛሬ በማህበር በሌላ ጥያቄ ስንገናኝ ቆይተናል። ዛሬ ደግሞ የኢትዮጵያ ጉዳይ፣ የሀገር ጉዳይ፣ የትልቁ መስዋዕትነት ካሳ ጉዳይ አገናኝቶናል። ይሄ ቀን ለእኔና ለእናንተ የሚገርም ቀን ነው። ይሄ ቀን ለነ ጀነራል ተሾመ ተሰማ፣ ለነ ኮሎኔል በላይ አስጨናቂ፣ ለነ ጀነራል ተመስገን ገመቹ፣ ለነ ጀነራል ኃይሉ ከበደ፣ ለነ ጀነራል በረታ ገሞራው፣ ለነ ጀነራል ለገሰ አበጀ፣ ለነ ኮሎኔል በዛብህ ጴጥሮስ፣ ለነ ኮሎኔል አድማሱ መኮንን፣ ለነ መቶ አለቃ ተሾመ አራርሳ፣ ለነ የእጁየው ወታደር ወንዲፍራው ተገኝ የነዚህ የትንሣኤ ቀን ነው ዛሬ። እንኳን ደስ ያላችሁ። የተከበራችሁ ክቡራን ታላላቅ ጀነራል መኮንኖች፣ በጣም የምወዳችሁ የሀገሬን ክብር ለብሳችሁ በትከሻችሁ በእርጅና ዘመናችን እንድንታደስ ሌላ እንድናስብ ድንቅ ነገር በውስጣችን እንዲመጣ እናንተ ቁጭ ስትሉ መካከላችን እንደ ኮከብ የሚያበራው ማዕረጋችሁ የኢትዮጵያ ክብር ስለሆነ በመካከላችን ስለተገኛችሁ ሁለት ጀነራል መኮንኖች የላቀ ፍቅርና ክብር እንዳለን በድጋሚ ላረጋግጥላችሁ እወዳለሁ። ዛሬ የተገናኘንበት ትልቁ ምክንያት ከዳር እስከ ዳር የኢትዮጵያ ሕዝብ የተነቃነቀበት የሀገራችን መሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያንን የተዘጋ ፋይል ከፍተው ሁላችንም ዝም ብለን በቆዘምንበት ባቀረቀርንበት ሰዓት እሳቸው ደፍረው ሀገራቸውን ሕዝባቸውን ተማምነው ሁላችንም ባለንበት ሁላችንም በኖርንበት ምድር ላይ ጉሮሯችን ተይዞ ተዘግቶ የሚቀር በር ለእኛ አይገባም በሚል የቀይ ባህርና የአሰብን ጉዳይ ለኢትዮጵያ የባህር በር ጉዳይ እንደሚያስፈልግ አጽንኦት ሰጥተው እየገለጹ ለእኛ ደግሞ እንደ ኢትዮጵያ ሕዝብ እንደ ወታደር ብቻ ሳይሆን የተቀበልነውን ኳስ ተጫውተን በአግባቡ ጎል ማግባት ስለሚጠበቅብን ወታደሮች ነንና በዛ ሀሳቢ ውስጥ የተዘጋጀ ሲምፖዚየም ነው። ሲምፖዚየማችንን የተከበሩ ሜጀር ጀነራል ተሾመ ገመቹ፣ ሌሎችም ደግሞ ዶክተር ዳኛቸው አሰፋ፣ አምባሳደር ዲና ሙፍቲ በዚህ ፕሮግራም ላይ እንደሚገኙ ፕሮግራም ደርሷቸው እሽታቸውን ሰጥተውን እስካሁኑ ሰዓት እየጠበቅናቸው መሆኑን ለእናንተ እየገለጽኩኝ፣ ነገር ግን ማን ያዘጋጀው ለምንድን የተዘጋጀው የሚለውን ነገር አጭር ብዬ እንግዳዬን ጋብዤ እኔ እሰናበታለሁ። ረጅም ስለሆነ ውይይታችን ያዘጋጀው ብሔራዊ የኢትዮጵያ ሰራዊት ማህበር ነው። ብሔራዊ የኢትዮጵያ ሰራዊት ማህበር ያዘጋጀው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ዕለቱን አስመልክተው በምክር ቤት ውስጥ ሲናገሩ ሁላችንም ያጎነበስንበት ስፍራ ቀና ለማለት የበቃ ነው በሳቸው ነው እና ስለሳቸው የጠለቀና የከበረ እንዲሁም ደግሞ ሀገራዊ ፍቅር በውስጣችን እንዳለ ይታወቃልና ንግግራቸውን ተቀብለን የተመምን ንግግራቸውን ተቀብለን በሳቸው ውሃ ልክ ላይ የቆምን መሆናችን ለመግለጽ ስለዚህ ሀሳብ ለሳቸው አክብሮት እንድትሰጡልኝ በታላቅ አክብሮት ጠይቃለሁ። ማህበር ያገናኘን ለምክንያት ነው። ወታደር በመዋቅር ያደገ ስልጡን ሰው ነው። ማህበር ግን ምክንያት ሆነና ተገናኝተን የዛሬን ቁም ነገር እንድንከውን እድል አገኘንበት እንጂ ማህበር ለወታደር እምብዛም አይደለም። በርክተናል። ብዙ ማህበራት ምናምን ስለበረከተን እግዚአብሔር ይመስገን። ግን ልካችን መዋቅር ነው። አለቆቻችንን በማክበር ላይ በዛ ስብዕና የተገነባን ወታደሮች ሆነን ስልጡን የሆኑ ሰዎች ነን እና በዛ ላይ እየተሳሰብን እየተያየን ያዘጋጀነው መሪ ሰምተን ነው። ሁለት ነገሮች አሉ ያሳደጉ። አንደኛው አድርግ፣ ሁለተኛው አታድርግ ነው። መሪው አድርጉ ብለዋል። መሪው ሀሳብ ሰጥተዋል። መሪው ትእዛዝ ሰጥተዋል።
ትእዛዝ ተቀብሎ ደግሞ የመሄድ የእኛ ፋንታ ነው ብለን ሀሳቡን ወስደናልና በዚህ ልክ የተዘጋጀ በዚህ ልክ ታስቦ የመጣ እንደሆነ ማስተዋል ያስፈልጋል እና ለክቡር እንግዶቻችን ለዘራ መኮንኖች ጥቂት ነገር ልበልና ተቋማችን 2010 ላይ ሲመሰረት ዛሬ 7ኛ ዓመቱን እያለፈ ይገኛል። በመላው ኢትዮጵያ 305 ቅርንጫፍ ማህበራቶች አሉት። መቀሌን ጨምሮ ማይጨውን ጨምሮ አክሱምን ጨምሮ አዲግራትን ጨምሮ ነው ነገራችሁ። እውነት ነው። በዛ የቆመ ተቋም ነው። ምን ይሰራል? ሀገር ይደግፋል፣ መንግስት ይደግፋል፣ ህዝብ ይደግፋል፣ ራሱን ይደግፋል። የማህበሩ ዓላማ ይሄና ይሄ ብቻ ነው። መንግስት ካዘዘው ጆሮ በደንብ ይሰማል፣ ይሰማራል። ህዝብ ካዘዘው ህዝባዊ ነውና ሰራዊት ይሰማራል። በምን? በልማት። በምን? በሰላምና ጸጥታ ጉዳይ ይሰማራል። በህግ ማስከበርና በህልውና ዘመቻ ሀገር ስታዘን በተገቢው ተቀብለን ሄደን ወድቀናል። ይህን ያደረግነው ሀገር ስለምንወድ፣ ሀገር ከማንም በላይ ስለሆነች፣ መንግስት መኖር ስላለበት፣ ህዝብ መኖር ስላለበት ታዛዦች ስለሆንን ይህንን አድርገናል። ይሄ ተቋም መገለጫው አንዱ ይሄ ነው። ሌላው ተቋማችን በሄድ ኦፊሱ ብቻ አስተባባሪነት ቅርንጫፎች በሰጡት በዘረጉት እጃቸው ልክ 200 የሚሆኑ የጥበቃ ሰራተኞችም አሉ። የቀድሞ ሰራዊትን ሰብሰብ አድርጎ ዳቦ ለማብላት ዳቦ ለማጉረስ እየተፍጨረጨረ ያለ ተቋም ነው። ሌላው ቅርንጫፍ ማህበራቶች በያሉበት ስፍራ እየተደራጁ በልማት በህግ ማስከበር እዛው አካባቢ ሰላም በመጠበቅ ስልጠና በመስጠት ለሚሊሻዎች በማብቃት አገርና መንግስት እየደገፉ ዛሬም ከ120 ያላነሱ የኛ አባሎች ታጥቀው አካባቢያቸውን በሚሊሻ ሰራዊትነት እየጠበቁ ይገኛሉ። ይሄ ማህበር ማለት ይሄ ነው። ምክንያቱም ወታደርና ፖለቲካ በጠረን አይገናኙም። ጠረናቸው እጅግ ርቀት አለው፣ ልዩነት አለው። የመጸዳጃና የሽቶ ያክል እንለያያለን ከፖለቲካ ጋር ወታደሮች ስለሆነ። መንግስት መደገፍ ፖለቲካዊ ድጋፍ መስጠት ማለት አይደለም። ሀገር መደገፍ አይዲዮሎጂ ደጋፊ ሆኖ መምጣት ማለት አይደለም። ሀገር መደገፍ ተፈጥሯዊ ነው። መንግስት መደገፍ ተፈጥሯዊ ነው። ሀገር ማለት ህዝብ ነው። ህዝብ ማለት ሀገር ነው። ሀገር ካለ መንግስት አለ። መንግስት ካለ ሀገር አለ። መንግስት የሌለውን ሀገር በጎረቤት አይተናል፣ በርቀት አይተናል። እነዛን መሆን አንፈልግም። እነዛን መድገም አንፈልግም። በክብር መኖር እንፈልጋለን። የአባቶቻችን ጡብ አለ። የነዛ ልጆች ነን። በልካችን በአግባብ የምንኖር ህዝቦች ነን። ከዛ የወጣን ወታደሮች ነን። ስለዚህ የፖለቲካ ጠረን ርቀት አለው ከኛ ጋራ። ስለዚህም ደግሞ ፈጣሪን አመሰግናለሁ። እኔ ወደ ዛሬው ጠቅልዬ እንግዳይ ልጋብዝ ነውና ተቋማችንን ባጭሩ አገላለጼ ትንሽ ይሁን እንጂ ብዙዎች የሚያውቁት ይመስለኛል በየሚዲያው። ስለዚህ የምንሰራው ከሀገር ጋር ነው፣ የምንሰራው ከመንግስት ጋር ነው። የሚያከስር ገበያ ነጋዴ መሆን ስለማንፈልግ ሁልጊዜም ትርፍ ይፈልጋልና የሰው ልጅ በተፈጥሮ ንግዳችን ህዝብ ነው፣ ንግዳችን መንግስት ነው እና የሚያሰጋን የሚያሸማቅቀን የሚያስጎነብሰን ነገር የለም። ምክንያቱም ኢትዮጵያ ስለሆነች ለማለት ያክል ነው። ከዛ በተረፈ ግን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን ሀሳብ ስላመጡ በዚህ ሀሳብ አስተላለፍ ስለያዝን ይህን ሀሳብ የኛ አድርገን ስለወሰድን ኢንፋክት ደግሞ የኛ መሆኑ ግልጽም ስለሆነ ምን ማለት ነው? ስንዋደቅ፣ ስንጋደል፣ መስዋዕት ስንከፍል፣ ስንወድቅ ቅድም የደረደርኳቸው አለቆቼ ተሾመ ተሰማ እኔ የማደርገውን አለ እናንተ እንዳታደርጉት የቀረኝ አንድ ነገር ነው፣ እሱን ላስረክባት ነው ብሎ ሽጉጡን ሲያወጣ ተሾመ ተሰማ ተመልሰን እንገናኛለን ብሎ በቀጠሮ አይደለም የተለየን። ተሾመ ተሰማ ይህንን ውርደት ከማይ ሀገሬ ወደ ባልባ ከምትሆን ኢትዮጵያ ክብሯን ከምታጣና አንገቷ ከሚያዝ የኔ ህይወት ቤዛ መሆኑ መልካም ነው። ዛሬ በሞት ተሸንፌያለሁ፣ ነገር ግን በታሪክ በትውልድ መካከል አሸንፋለሁኛል። ሽጉጡን ጠጥቶ ከመሞቱ በፊት በ3 ቀኑ ውጊያ በፍንጣሪ ቆስሎ ፋቲጉ ሰውነቱ ላይ ተጣብቆ ነው የነበረው ተሾመ ተሰማ።
ውስጡ ስለደከመና ነገሮች ስለተበላሹ፣ ነገር ግን ክብሩን ጠብቆ ነው እጅህን ሲሉት በእኔ ትከሻ ላይ ያለው አንበሳ ነው፣ ቀበሮ አይደለም። እናም በክብር ነው የምሰናበተው የሀገሬን ክብር ጠብቄ አለና እንደዛ ብሎ አለፈ እሱ ማለት ነው። ነፍሱን ሰጣት። እናም ለጓደኞቹ ሲናገር የእውነት ነው የምነግራቸው አላቸው። እጄን ስጥ ሲሉ ስለነበረ እንኳን ነፍሴ ቆሞ በሞት እንኳን ሬሳዬን አያገኙትም ማለት። ተሾመ ተሰማ ከሞተ በኋላ ቀይ ባህር ውስጥ ሲፈለግ አላገኙትም። ሻዕቢያዎች የምር አላገኙትም። በዋነተኛ በምን ተፈልጎ ተሾመ ተሰማን አላገኙትም። የቃል ኪዳን ሀገር ነች። ሬሳውን ቢያገኙት ምን ያደርጉት ይመስላችሁ ነበር? በምጽዋ በቀለጠ አስፋልት ላይ በመኪና ይጎትቱት ነበር። ክብሯን ጠብቆ ስላለፈ ክብሩን ጠብቃ ሰወረችው። ኢትዮጵያ ማለት ይች ነች። በላይ አስጨናቂም ሰንደቋን ተጠቀለለና ለበሰ። እናም ሽጉጡን አወጣና ራሱ ሰየፈላት። ተመስገን ገመቹ አውሮፕላን ተልኮ ውጣ ከዛ ቦታ ሲባል እኔ መመራው ሰራዊት እየወደቀ የኔ ነፍስ ከሱ ጋር ተገምዳ ጽድቅም ቢሆን አብራ ኩነኔም ቢሆን አብራ የኔ ተለይታ ተጣ ከዚህ ተመልሼ የማንንም ፊት ማየት አልፈልግም ብሎ ሽጉጡን ጠጥቶ ማሚዶ ላይ ወደቀ። ተመስገን ገመቹ። ኢትዮጵያ ብዙ ጀግኖች ያሏት፣ ብዙ ታሪክ የሰሩ ሰዎች ያሏት ሀገር ነች። ዶክተር አብይ ከልብ ነው የምነግራቸው። ማንም ባሻው ካታጎሪ ሊለጥፈኝ ይችላል። በየትኛውም ዳይሬክሽን ነፋስ ይዞ ሊመጣ ይችላል። በሀገሬ ጉዳይ የመጣ ግን የሀገሬ ሰው ነው። ማንም አይደለም። እና ተሾመ ተሰማ ቀይ ባህር ዳርቻ ላይ ይጠብቀናል። በላይ አስጨናቂ ይጠብቀናል። አርጅተናል ብለን አናስብም። ለወጣቱ ታሪክ እንሰጣለን፣ ኳስ እናቀብላለን። ለመከላከያ ሰራዊታችን የጀርባ አጥንት ሆነን እንታዘዛለን። በዚህ ዘመቻ ውስጥ ዲፕሎማሲ ይቀድማል፣ በእርግጥ አውቃለሁ። ነገር ግን ይሄ ባይሆን ወታደሮች ነንና ከዚህ ሀሳብ ከዚህ አቋም ጋር ከዚህ የሀገር መሪ ጋር ሁላችንም አብረን ነን። ስለዚህ ብሔራዊ የኢትዮጵያ ሰራዊት ልኩም ይሄ ነው። ማህበሩ በማህበር መጓተትም አንፈልግም። እንዳልኳችሁ ማህበር ምክንያት ነው። በመዋቅር ያደግን ወታደሮች ነን። አግዙ ስንባል ወደ ሰሜኑ ስንሄድ በህግ ማስከበር በማህበር አይደለም የዘመት ነው፣ በመዋቅር ነው የዘመት ነው። የታዘዝነው ባለቆች ነው። በማህበር ሊቀመንበር በሆነ በቅርንጫፍ መሪ አይደለም። ምን እናውቃለን መዋቅር። ስለዚህ የሚያስጨንቀን የሱ ጉዳይ እንጂ የማህበር ጉዳይ እንዳያስጨንቀን። ሁለተኛውና የመጨረሻው ይሄ ተቋም ዛሬ ያዘጋጀው ስብሰባ የቀይ ባህር ተፈጥሮ ጉዳይ ኢትዮጵያና ቀይ ባህር ተነጣጥለው ተለያይተው በፍጹም አያውቁም። ወታደር ሆኜ ቀይ ባህር ዳርቻ ላይ ቀይ ባህር ውስጥ ገብቼ ዋኝቼ አድጌያለሁ። ውሃው ውስጥ ገብቼ ስወጣ አካሌም ሆነ ሰውነቴ ወይም ደግሞ ሌላው መንፈሴ ከኢትዮጵያዊነት የጎደለ ያጎደለብኝ ነገር አልነበረም። ስለዚህ ኢትዮጵያ እዛም ነበረች ማለት ነው። የጊዜ ጉዳይ የታሪክ ጥፋት ነገሮችን አበላሸና እንደምንሰማው እንደምናውቀው በታሪክም ያለ አግባብ የሚሄደው ነገር ሄደ። አሁን ደግሞ በአግባብ እንዲመጣ መንግስት ጥረት እያደረገ እየለፋ እየደከመ በመሆኑ ማህበራችን አጽንኦት ሰጥቶ በዚህ ጉዳይ ላይ ዛሬ መጀመሪያ ነው፣ ነገ በምን አይነት ጉዳይ እንደምንመጣ እንነጋገርበታለን። በየክልሉ ስትወርዱ የዚህን ኢቨንት ትደግሙታላችሁ። በየወረዳ በየዞኑ ይሄ ቃል አላችሁ፣ እርግጠኛ ናችሁ አይደል? የሀገሬ መሪ የሰጠኝ ቃል እውነት ነው። ከቃሉ ጋር አብሬው ነው መቆም ያለብኝ። ጉዳዩ የኔ ነው፣ የኢትዮጵያ ጉዳይ ነው፣ የኢትዮጵያ መሪ ነው፣ የኢትዮጵያን አካል ነው ያመጣውና ከዚህ አካል ጋር
አብሬ ነው የምቆመው የሚል በየ305ቱም ቅርንጫፎች ይሄ ኢቨንት እዛ ይደገማል። ብሔራዊ ኢትዮጵያ ሰራዊት ማህበር እናንተ ኢቨንቱን ስታዘጋጁ እኛ እዛ እየመጣን ይሄን ፕሮግራም ከዚህ በደመቀ ሁኔታ በየክልሎቹ ይሄን ፕሮግራም እንደግመዋለን፣ እንሰራዋለን። ይሄንን ልንነጋገር ነው ይሄ አውድ እንዲፈጠር የተፈለገው። ስለዚህ ጀምረን አንተው ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሁሉ ውጥንቅጦ በወጣ ባበደ ፈረስ ፖለቲካ በሚጋለብበት ዘመን እየተደባደብን እሱ ግን ስራ እየሰራ እያሳየን ማለት ነው። እየተሰዳደብን እሱ ግን ቼንጅ እያሳየን ማለት ነው። አሁን ባለንበት ውሎ ለማደር በሚያስጨንቅ የፖለቲካ ኮንዲሽን ውስጥ ወተን ስናይ በየጊዜው የምናያቸው ኢቨንቶች ሲመረቁ፣ ነገሮች ሲጠናቀቁ የምናያቸው ነገሮች አያስደምሙም እንዴ? አያስደንቁም እንዴ? እውነት ለመናገር ማለት ነው። ደግሞ መታኮሻ ከመስራት መናፈሻ መስራት ይሻላል። የምርም ነገራችን እኔ በጣም ያስደምመኛል። ኢትዮጵያዊ ስለሆነ የሀገሬ መሪ ስለሆነ የሀገሬ ልጅ ስለሆነ ማለት ነው። ድብድቡ ቀርቶ ከሚደባደቡት ጋር ቁጭ ብለን ተነጋግረን ነገሮች መፍትሄ አግኝተው ምን አለ ወደ ፍቅር ጎዳና ገብተን እያረስን ብናምርትና ወደ ብልጽግና ወደ ከፍታ ብንሄድ። ምድር ሰፊ ሀገር ሰፊ፣ ምን ችግር ነበረብን? ወንበር አንድ ሰው ነው የሚይዘው። በቆሎ አምርተን ለመብላት የምንቸገር ሰዎች ስልጣን ላይ ለመንጠልጠል እርስ በርስ መፋጀት፣ ይሄ በሆነበት ዘመን የሚሰሩ ነገሮችን እኔ አፕሪሼት አደርጋለሁ። በጣም ነው የማደንቀው። እናንተስ? ብሔራዊ የኢትዮጵያ ሰራዊት ማህበር ልኬቱና ልኩ ይሄ ነው። ያለፉ ጥያቄዎቻችን በኪሳችን ናቸው። ተነጋግረናል ቅድም አይደል? የዛሬው የባህር በርና የቀይ ባህር ጉዳይ እንዴት ይሆናል የሚለውን ምሁራኖች እያነሱ እያወሱ ያነጋግሩናል።